የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የምዕራብ አጋሮቻችን የምንፈልገውን ያህል የጦር መሳሪያ ሊሰጡን አልቻሉም ሲሉ ተናገሩ። ሞስኮ በ300 ሰው አልባ አውሮፕላን በ18 ባላስቲክ ሚሳይል እንዲሁም በ7 ክሩዝ ሚሳይል የታገዘ በዩክሬን ላይ መጠነ ሰፊ ጥቃት መፈጸሟን አስታውቃለች። በ4 ቀናት ልዩነት ውስጥ የተፈጸመው ሁለተኛው ከባድ ጥቃት መሆኑንም ከኪየቭ የሚወጡ መረጃዎች አመላክተዋል። የሩሲያና ዩክሬን ጦርነት ዛሬም ውስብስብ መሆኑን ቀጥሏል። ከባይደን እስከ ትራምፕ፣ ከአንቶኒዮ ብሊንከን እስከ ማርኮ ሮቢዮ ብሎም እስከ ስቲቭ ዊትኮፍ ከኔቶ እስከ ተመድ ድረስ ውይይት ቢደረግም አልቆመም። የሀገራቱ ጦርነት ወደ መጠነ ሰፊ ጥቃት ለመግባት አዝማሚያም እያሳየ ነው ሲሉ ተንታኞች ይናገራሉ። ከክሬሚያ እስከ ዶኔስክ፣ ከሱሚ እስከ ዲኒፕሮ፣ ከካርኪቭ እስከ ፖክሮቭስክ፣ ከኪየቭ እስከ ሞስኮ ድረስ ጦርነቱ ቀጥሏል። ከሁለተኛው የዓለም ጦርነት ወዲህ ከባዱ እንደሆነ የሚነገርለት ይህ ጦርነት ዛሬም የሀያላኑን በር ከማንኳኳት አልቦዘነም። በቅርቡ የፈቃደኞች ጥምረት ወደ ዩክሬን ሰላም አስከባሪ ወታደሮች እንልካለን ማለታቸውን ተከትሎ በሞስኮና በኪየቭ አጋሮች መካከል ውጥረት እንዲፈጠርም አድርጓል። በተለይ ከሰሞኑ የለንደን ወታደራዊ ባለስልጣናት ለዩክሬን ወታደርና ወታደራዊ ቁሳቁስ እንልካለን ማለታቸውን ተከትሎ ሞስኮና ለንደን ይበልጥ ውዝግብ ውስጥ እንዲገቡም አድርጓቸዋል። የአውሮፓና አሜሪካ ወዳጆቻቸውን ከመማጸን የማይታክቱት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ዛሬ ላይ የሰጡት መግለጫ ከወዳጆቻቸው የፈለጉትን ለማግኘት ነገሩ ሁሉ የብረት አጥር እንደሆነባቸው አሳይቶባቸዋል። የኪየቭ አጋሮቻችን አሜሪካ ሰራሽ መሳሪያዎችን የምንገዛበት ገንዘብ ለመስጠት ማመንታታቸው ዋጋ እያስከፈለን ነው ሲሉ ዜሌንስኪ ተደምጠዋል። ፕሬዝዳንት ዜሌንስኪ ከጦር ሚኒስትሮቻቸው ጋር ውይይት ካደረጉ በኋላም ሩሲያን ሊመክት የሚችል የጦር መሳሪያ ማግኘት ቀዳሚ ስራቸው መሆኑን፣ ለዚህም ከኔቶ ጋር በጋራ መስራት እንደ ትልቅ ግብ መያዛቸውን ገልጸው አሁን ባለው ሁኔታ ግን የጦር መሳሪያ እጥረት ገጥሞናል፣ አጋሮቻችንም በምንፈልገው መጠን እየረዱን አይደለም ሲሉ ቅሬታ በተሞላበት ስሜታቸውን ገልጸዋል። ባለፈው ነሐሴ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዩክሬን በቀጥታ መሳሪያ አልሰጥም ማለታቸውን ተከትሎ የአውሮፓ አጋሮች ለዩክሬን የጦር መሳሪያ ለመላክ ተስማምተው የነበረ ቢሆንም ዩክሬን እስካሁን በሩሲያ ድሮንና ባላስቲክ ሚሳይል ስትገረፍ ሊደርሱ አለመቻላቸው ድጋፋቸው ከወረቀትና መግለጫ ላይ እንጂ ተግባር ላይ አለመታየቱ አስገምቷቸዋል። ዜሌንስኪ እስከ ጥር ድረስ አስፈላጊው የጦር መሳሪያ ብዙም አልደረሰም፣ ድጋፉም የሚጠበቀውን ያህል እድገት አላሳየም ሲሉ ቢናገሩም የሰሜን አትላንቲክ የጦር ጥምረት ኔቶ ዋና ጸሐፊ ማርክ ሩተ ባለፈው ህዳር ላይ ለዩክሬን የሚደረገው ድጋፍ እስከ 2025 መጨረሻ ድረስ $5 ቢሊዮን ይደርሳል ብለው ነበር። ለዩክሬን እርዳታ በመስጠት ዙሪያም የአውሮፓ ፖለቲከኞች ብራሰልስ ላይ በነበራቸው ስብሰባ ከሁለት መከፈላቸውም ይታወሳል። ጀርመንና ኔዘርላንድ ዩክሬን ከአውሮፓ ህብረት በተሰጣት 90 ቢሊዮን ዩሮ ወይም $105 ቢሊዮን የአሜሪካን ጦር መሳሪያ መግዛት አለባት ብለው ቢናገሩም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ግን ዩክሬን ከአሜሪካ ይልቅ አውሮፓ ሰራሽ የጦር መሳሪያዎችን መግዛት ይኖርባታል፣ ይህም የአውሮፓን ወታደራዊ ፋብሪካዎች ያሳድጋል ሲሉ መናገራቸው የጦር መሳሪያ ነጋዴዎች ምን ያህል የሩሲያና የዩክሬን ጦርነት ለማስቀጠል ፍላጎት እንዳላቸው ያመላክታል ሲሉ ተንታኞች ይሞግታሉ። ከዚህ በፊት የሩሲያ ባለስልጣናት እነዚህ የጦር መሳሪያ አምራች ድርጅቶች የዩክሬን ጦርነት እንዳይቆም ይፈልጋሉ ሲሉ መናገራቸው ልብ ይሏል። ለዩክሬን በሚደረግ እርዳታ ላይ ሃንጋሪ፣ ጣሊያንና ስሎቫኪያ ተቃውሞ ማቅረባቸው ህብረቱ በዩክሬን ጉዳይ ውስጣዊ ክፍፍል እንዳጋጠመውም ይታወሳል። የሩሲያ ባለስልጣናት ለዩክሬን የሚደረግ የትኛው ምዕራባዊ የጦር መሳሪያ እርዳታ ጦርነቱን ያባብሰዋል ሲሉ ያስጠነቅቃሉ። ሌላው ዋሽንግተን ታይምስ ይዞት የወጣው መረጃ እንደሚያሳየው ሞስኮ በ300 ሰው አልባ አውሮፕላንና በሌሎች ግዙፍ ባላስቲክ ሚሳይሎች ዩክሬንን መደብደቧን ነው። በሰሜን ምስራቅ ካርኪቭ ግዛት በደረሰው የድሮን ውርጅብኝ የ4 ሰው ህይወት ማለፉን ፕሬዝዳንት ዜሌንስኪ በማህበራዊ ገጻቸው ላይ አስፍረዋል። በርካታ ቤቶችና መሰረተ ልማቶች እንዲሁም የኃይል ማሰራጫ ጣቢያዎች ከጥቅም ውጭ መሆናቸውን ተከትሎም የግዛቲቱ ነዋሪዎች ለከፍተኛ ቅዝቃዜ መጋለጣቸው ተዘግቧል። 500 የሚሆኑ የመኖሪያ ህንፃዎች ሲወድሙ 4 ሰዎች ህይወታቸው ሲያልፍ 6 ገደማ የሚሆኑትም ቆስለዋል። ባለፈው ሳምንት ሩሲያ ኒውክሌር ተሸካሚ የኦሬሽኒክ ባላስቲክ ሚሳይል በዩክሬን ላይ መጠቀሟ ከአውሮፓ ህብረትና ከተባበሩት መንግስታት ድርጅት ውግዘት እንደገጠማት የሚዘነጋ አይደለም። አሁን ላይ በደረሰው ጥቃት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ባለፈው በቤተ መንግስታቸው አቅራቢያ ላይ ለደረሰው የግድያ ሙከራ ያጸፋ ምላሽ መሆኑንም ተናግረዋል። በኖቭጎሮድ ቤተ መንግስት አቅራቢያ ደረሰ ስለተባለው የድሮን ጥቃት ኪየቭ እጅ የለበትም ስትል ማስተባበሏም የሚዘነጋ አይደለም። ለዩክሬን ቀኝ እጅ እንደሆኑ የሚነገርላቸው ፈረንሳይና ዩናይትድ ኪንግደም ወታደር ለመላክ ከስምምነት ላይ መድረሳቸው የሚታወስ ሲሆን በቅርቡ ዩኬ ወታደር ወደ ዩክሬን ለመላክ ምንም እንደማታመነታም
የእንግሊዝ ልዩ ኃይል ዋና አዛዥ ሪቻርድ ናይተን ተናግረው ነበር። ነገር ግን እንደ ፋይናንሻል ታይምስ ዘገባ ፈረንሳይና ዩኬ ከገቡት ቃል በተቃራኒ መቆማቸው መሰማቱ አነጋጋሪም ሆኗል። እንደ ዘገባው ፈረንሳይና ዩኬ አሜሪካ ካላገዘቻቸው በስተቀር ወደ ዩክሬን ወታደር ለመላክ ሁለት ልብ መሆናቸው ለዩክሬን ጥሩ ምልክት አይደለም። ለዛም ይመስላል ዘለንስኪ አጋሮቻችን መዘግየታቸው ዋጋ እያስከፈለን ነው ብለው እየተናገሩት። ትራምፕ ግን በቅዱ ላይ ምን እያሰቡ እንደሆነ እስካሁን ድረስ የወጣ መረጃም የለም። ብሪታንያና ፈረንሳይ ትራምፕ ካልደገፉን ወታደር አንልክም የሚል አዝማሚያ ማሳየታቸው አንድም የአውሮፓ ህብረት በጉዳዩ ላይ ብዙም ጠንካራ ድጋፍ ለማድረግ ማመንታቱ፣ አንድም የዘለንስኪ መንግስት የትኛውም የጦር መሳሪያ እርዳታ ቢቀርብለት ሩሲያን ማሸነፍ አይችልም የሚል ቅድመ ግምት አስቀምጠው ሊሆን ይችላል ለንደንና ፓሪስ ወደ ዩክሬን ወታደር እንልካለን የሚለውን ጉዳይ እንዲዘገይ ያደረጉት ሲሉ ተንታኞች ይናገራሉ።